ቅዱስ አሐዱ አምላክ አቤቱ ቅዱስ አምላካችን እግዚአብሔር ዓለምን የፈጠርክ ፈጥረህን የምትገዛ ይመስለብህ በማዕከለ ዓለም ያለ ዓለሙንም አሳልፈህ የምትኖር አልፋ ኦሜጋ ተብለህ የምትጠራ የአባቶቻችን የእናቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር በደላችን ኃጢአታችን ሳትመለከት ለንስሐ ቆይተህ ከዚህ ዓመት ከዚህ ወር ከዚህ ቀን ያደረስከን በቅዱስ ስፍራ እንድንሰበሰብ ፈቀድክልን። ለቅዱስ ስምህ ሁልጊዜ ክብር ምስጋና ይሁን። አሜን። ለእናቱ ለእናታችን ለቅድስት ድንግል ማርያም አምላክን በድንግልና ጸንሳ በድንግልና የወለደች የድንግልና ወተትን ያጠባች አዝላ የተሰደደች አምላክን ያየንባት የመዳናችን መሰረት የሆነችው ክብር ምስጋና ይድረሳል። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አባቶቻችን እናቶቻችን እግዚአብሔር አክብሯቸዋልና ክብር ምስጋና ይድረሳቸው። የክርስቶስ ቤተሰቦች የድንግል ማርያም የመስቀል ስር የአደራ ልጆች አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች በወደደን ባፈቀረን አምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እንኳንም አምላካችን ቅዱስ እግዚአብሔር ለዚህ ሰዓት ለዚህ ቀን አደረሰን አደረሳችሁ። የሚያስተምር የሚናገር የሚመልስ እውቀት ሁሉ የእግዚአብሔር ነውና እግዚአብሔር መንፈስ ቅዱስ ለእኔም ለእናንተም ማስተዋሉን ያድለን። የምናገርበትን አንደበት ለእኔ እናንተ ደግሞ የምትሰሙበትን ጆሮና አዲስ ልቦና እግዚአብሔር ይፍቀድልን ይስጠን። የሚበሉትን ስጧቸው። በዚህ የመጽሐፍ ቅዱስ ርዕስ ተነስተን እግዚአብሔር ያስተምረናል። ቃሉን የምናገኘው የቅዱስ ማርቆስ ወንጌል ምዕራፍ 6 ቁጥር 37 ላይ እናገኘዋለን። በአራቱም ወንጌላውያን በጻፉት ተጠቅሷል። በማቴዎስ 14፣ 15፣ ሉቃስ 8፣ ዮሐንስ 6 ላይ እነዚህ ቃላት ተጠቅሰዋል። አምላካችን እግዚአብሔር ነው ቃሉን የተናገረው። የተነገረላቸው ደግሞ ደቀ መዛሙርቱ ናቸው። ያዘዘው አምላካችን እግዚአብሔር ነው። የሚበሉትን ስጧቸው ብሎ የተናገረው አምላካችን እግዚአብሔር ነው። ሐዋርያትን ነው ይህን ቃል እንዲያስተላልፉ እንዲሰጡ ያዘዛቸው። እንግዲህ አምላካችን እግዚአብሔር በመዋዕለ ሥጋዌው እየተዘዋወረ ሲያስተምር የሰዎችን ምኞትና ሐሳብ ያደርግ ነበር። ሰዎች ገና ሳይለምኑት በሚሹበት ቦታ ይሄድ ነበረ። መጽሐፍ እንደሚነግረን በየትኛውም ቦታ ማለት ነው ብዙዎች አቅመ ደካማ የሆኑ ሰዎች ወይም ደግሞ እሱ ያለበት ቦታ መድረስ የማይችሉ ሰዎች መንገድ ላይ ወጥተው ይጠብቁት ነበር። ሲጠብቁት ሁሉን የሚያውቅ ገና ሳንፈጠር የሚያውቀን አምላካችን ሐሳባቸውን አውቆ ባሉበት ቦታ ይሄድ ነበረ። ለምሳሌ የዮሐንስ ወንጌል ምዕራፍ 8 12 ዓመት ደም ሲፈሳት የነበረችው ሴት ባለችበት መንገድ ሄዷል። ዮሐንስ 9 ዓይነ ስውር ወደ ነበረው በመንገድ ላይ ቁጭ ወዳለው በዚያም ቦታ ሄዷልና ሲጠብቁት ብዙዎች ማለት ነው ወደሚያስቡት ቦታ ይሄዳል እና እኒህ ደቀ መዛሙርቱን አምላካችን ቅዱስ እግዚአብሔር ቃሉን እየመገባቸው 3 ቀን ድረስ ይላል የማርቆስ ወንጌል። 3 ቀን ሙሉ እየተማሩ ትምህርቱን ከእግሩ ስር ቁጭ ብለው ሲማሩ ከቆዩ በኋላ ደክሟቸው ደቀ መዛሙርቱ ለመምህራቸው ለመድኃኔዓለም ኢየሱስ ክርስቶስ ወደ የሰፈራቸው እንዲሄዱ
ወይም ደግሞ ምግብ ወዳለበት ቦታ እንዲሄዱ ነገሩት። ምን ብለው ነገሩት? አሰናብታቸው እንዲሄዱ አድርግ፣ መሽቷልና አሁን ካሁን በኋላ የሚበሉት የላቸውም አሉና ነገሩት። እሱ ግን ምን አላቸው? አይ እናንተ የሚበሉትን ስጧቸው እንጂ አይሄዱም አላቸው። የሚበሉት ስጧቸው፣ እናንተ ስጧቸው እንጂ ዝም ብለው መሄድ አይችሉም። ጌታ ሆይ ብዙ ሕዝብ ነው ያለው፣ ለዚህ ሁሉ ሕዝብ የሚሆን ምግብ የለንም። ይገዙም እንደሆነ ወደ ከተማ ወደ ሰፈር እንዲሄዱ አሰናብታቸው አሉት። የነበሩበት ሰፈር የሌለው ምድረ በዳ ወይም ደግሞ በረሃ ሰው በሌለበት አካባቢ ስለነበረ ወደ ሰፈር እንዲሄዱ ንገራቸው ብለው ነገሩት ይላል። ከዚህ በኋላ ቅዱስ አምላካችን እግዚአብሔር ቢሄዱ እንኳን አይደርሱም አላቸው። ይዝላሉ፣ በመንገድም ይወድቁ ይችላሉ፣ እናንተ ያላችሁን ስጧቸው አላቸው። መልሶ ማለት ነው። ጌታ ሆይ እኛ በእንድርያስ በኩል 5 እንጀራ ብቻ አለ፣ 2 ዓሣና 5 እንጀራ ብቻ ነው እንጂ ያለው ሌላ የለንም። ሕዝቡ ደግሞ ብዙ ነውና አይበቃም አሉ። ያላችሁን አምጡ አላቸው። ያላችሁን አምጡ ካላቸው በኋላ 5ቱን የገብስ እንጀራና 2ቱን ዓሣ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ አቀረቡለትና ከእጃቸው ተቀብሎ ባረከ፣ ጸለየ፣ አመሰገነ እና ሕዝቡን እንዲቀመጡ አድርጉ ብሎ ለሐዋርያት የባረከውን ያከበረውን እንዲበረክት ያደረገውን እንጀራ ሰጣቸው ለሐዋርያት፣ ለሁሉም እንዲሰጡ ማለት ነው። 100ውን 50ውን ሰው በአንድ 100እና 50 እየሆኑ ነው የተቀመጡትና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያንን እንጀራ ሲባርከው በረከተ፣ ከእጁ ላይ ተትረፈረፈ ይላል። ይህን ብቻ ሆኖ አልቀረምና ለሐዋርያትም ሲሰጣቸው ከሐዋርያት እጅ ላይም ይበረክት ነበረ። ለሐዋርያትም ሲሰጣቸው ለሕዝቡ ሲሰጡ 5ቱ እንጀራ ያንን ሁሉ ሕዝብ እስከ ልካቸው ድረስ እንዲበሉ አድርጓቸዋል ማለት ነው። እንዲጠግቡ አድርጓቸዋል። አባቶቻችንም ሲያስተምሩ ሲነግሩን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሁሉን አስገኝ ከሆነው ጌታ እጅ የበረከተው ምግብ ለደቀ መዛሙርቱም ከተሰጡ በኋላ ይበረክት ነበረ። ምክንያቱም እስከ ዓለም ፍጻሜ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባትነትና የሐዋርያት ልጅነት ደቀ መዛሙርትነት የማይቋረጥ ስለሆነ የእሱ በረከት በሐዋርያት ላይ አድሮ ለሕዝቡ እንዲበረክት ይሆናል፣ ይቀጥላል ማለት ነው እና 100ውን ሰው በአንድ ቦታ ላይ 50ውን ሰው በአንድ ላይ አድርጎ 5000 ሕዝብ ወንዶች ብቻ ተመግበዋል ማለት ነው። ቀኑ ማታ ነው ማለት ጠዋት አይደለም፣ ከሰዓት ወይም ማታ ነው፣ መሽቷል ማለት ነው። ለምንድን ነው በጠዋት ያልመገባቸው ቢባል ከሕዝቡ የሚነሳ አንዳንድ ነገር ስለሚኖር ምሳችን በልተን ስለመጣን ወይም ደግሞ ሆዳችን ሞልቶ ስለመጣን ነው የተረፈው እንዳይሉ፣ አንዳንዶቹ ደግሞ የበላነው ስላልተስማማን አተረፍን እንዳይሉ ሁሉም በሚስማማበት ሰዓት በማታ አድርጎታል። ሌላው በመጨረሻው ዓለም ሲያልፍ በመንግስተ ሰማያት እመግባችኋለሁ ሲል ነው። ሴቶችና እናቶች አልተመገቡም። ሴቶችና እናቶች ያልተመገቡበት ምክንያት ሕፃናት ከሚበሉት የሚጥሉት ይበልጣልና፣ እናቶች ደግሞ በጓዳ ውስጥ ወይም ደግሞ ለብቻቸው ከሚበሉ ውጪ ከሰው መሃል ወይም ደግሞ ከወንዶች መሃል
ለመብላት ስለሚያፍሩ የነሱ አልተቆጠረም ይላሉ አባቶቻችን። በምድረ በዳ ለምን አደረገው? በሰፈር ውስጥ ለምን ሳይመግባቸው የሚል ጥያቄ ቢነሳ ግን በሰፈር ውስጥ ቢሆን ደቀ መዛሙርቱ በጣም የሚደጥኑ ተማሪዎች ስላሉ ከሰፈር እያመጡ ጨመሩበት። ለዚህ ነው የተረፈው እንዳይሉ ምንም በሌለበት አድርጓል ነው። ሌላው 40 ዓመት ሙሉ ምንም በሌለበት በረሃ ከሰማይ እያወረድኩኝ የመገብኳችሁ እኔ ነኝ ሲላቸው በምን አደረገው? ምንም በሌለበት በምድረ በዳ አድርጎታል ይላሉ አባቶቻችን። አሁንም ዛሬ ባላየናት በምናስባት ወይም ደግሞ በምንመኛት በመንግስተ ሰማያት በአፋአ ማለት ነው ከዚህ ዓለም ውጭ በሆነችው በአፋአ በመንግስተ ሰማያት መንፈሳዊ ምግብን እመግባችኋለሁ ሲል በበረሃ አደረገው ይላል። እንግዲህ ሲመግባቸው ይህን ምግብ ተርፏል። ምን ብሏል? ተርፏል። 12 ቅጣት ተርፏል። ከዛ በፊት በብሉይ ኪዳን መጽሐፈ ነገሥት ሁለተኛ ነገሥት 4:42 ላይ ይህንን የሚመስል ታሪክ አለ። አንድ ሰውም የበኩራቱን እንጀራ 20 የገብስ እንጀራ የእህልም እሸት በአቅማዳ ይዞ ወደ እግዚአብሔር ሰው መጣ። እሱም ይበሉ ዘንድ ለሕዝቡ ሰጣቸው። እንዲሰጣቸው ግን ሲነግረው ያ ሰው ምን አለ? 100 ሰው ነው፣ 20 እንጀራ ለ100 ሰው እንዴት ይሆናል ብሎ ሲነግረው እኔ ከእግዚአብሔር የተነገረኝን ነው የምነግርህ፣ ስጣቸው በልተውም ይተርፋል አለው። በልተውም ተረፈ ይላል በብሉይ ኪዳን። በአዲስ ኪዳንም ይህን አምላካችን ቅዱስ እግዚአብሔር ያንን ያደረገ ጌታ ይህንን አድርጎታል። እንግዲህ መስጠት አሁን ምንድነው የምናየው? የሚሰጣለ የሚሰጣለ ለምን ይሰጣል፣ ለማን ይሰጣል የሚለውን ደግሞ እናያለን ማለት ነው። ሰጭ ማን ነው? ማን ነው ሰጭ? እግዚአብሔር ነው። ሰው ምንም የለውም። የኔና የናንተ ምንም የለን። ዕውቀትም ቢሆን ገንዘብም ቢሆን ጤናም ቢሆን አለን የምን አካልም ቢሆን ማነው ሰጭ? እግዚአብሔር ነው። ሰው የሚሰጠው ከእግዚአብሔር ተምሮ ነው። ሰው የሚሰጠው እግዚአብሔር የሰጠው ነው። ለመስጠት መሰጠት ያስፈልጋል። ለመስጠት ምን መሰጠት ያስፈልጋል። ያልተሰጠው ሰው መስጠት አይችልም። እግዚአብሔር ቢሰጠው ዝም ብሎ የሚያከማችና የሚያስቀምጥ ለዘኢያእምሩ ይገብሩ በመዝሙር 48 ላይ ለማያውቁት ሰው ገንዘባቸውን ይሰበስባሉ፣ ለነሱ ግን ቤታቸው መኖራቸው መቃብር ይሆናል ብሎ ቅዱስ ዳዊት በትንቢት ተናግሯል ማለት ነው። ስለዚህ ምንድነው ለመስጠትም መሰጠት ያስፈልጋል። ቅድም እንዳልኳችሁ ከእግዚአብሔር በላይ ለጋሽ ሰጪ የለም። አዳምን ፈጥሮ ሁሉን ሰጥቶ ነው በገነት ያስቀምጠው። የፈጠረውን ፍጥረት ሁሉ ሰጥቶ ማለት ምንድነው ያስቀረበት? አሁን ለአዳም አዳምና ሔዋን የቀረባቸው ከተፈጠረው ፍጥረት ምንድነው? ምን ብቻ? ዕፀ በለስ ብቻ። የሰው ልጅ ግን እንዲወድቅ ምክንያት የሆነው አልበቃኝም በማለት ነው። አልበቃኝም በማለት እንዲወድቅ ምክንያት ሆኗል። ምክንያቱም አልበቃኝም ማለት ይቺ ቀርታለችና ይቺንም መብላት አለብኝ ብሎ ማለት። ስለዚህ እግዚአብሔር ነው የሚሰጠው ሁሉን ነገር ማለት ነው። ቅድም እንዳልኳችሁ ከእግዚአብሔር ውጭ የምናገኘው ነገር የኛ የሆነ ነገር የለም ምንም ማለት እና ሐዋርያት እንዲሰጡ ሰጩ እግዚአብሔር አዟቸዋል ማለት ነው። እነሱ ግን ምንድን ነበር ያሉት? አይበቃም ነው ያሉት። ለዚህ ሁሉ አይበቃም ነው ያሉት። በእኛ አይምሮ፣ በእኛ አስተሳሰብ፣ በእኛ እውቀት፣ በእኛ ግምት ሁሉ እንደማይበቃ አድርገን ነው የምናስበው ማለት ነው። ሁሉን የሚያደርግ ማድረግ የሚችል ንጉሡ መድኃኔዓለም ኢየሱስ ክርስቶስ ግን ይበቃል፣ ያላችሁን ብቻ አንጡ ነው ያለው። ያላችሁን አንጡ ተባሉ። ያላቸውን አበርክቶ ሰጥቷቸዋል ማለት ነው። ለምንድን ነው የተሰጡት ካልን ሐዋርያት እንዲሰጡ ለምን አደረገ ካልን አንደኛ
እርቧቸው ነበርና ረሃባቸውን እንዲያስወግዱ ዘእንበለ ሥጋ ይትቀውም ነፍስ ሥጋቸው ከዛለ መሄድ አይችሉምና የጌታችን የመድኃኒታችን የኢየሱስ ክርስቶስ አባትነት በበረከት ሁል ጊዜ በመጽሐፍ ቅዱስ ተጽፎ እኛ ስናስበው እንኖራለንና ይህንን አድርጓል። በቤተ ክርስቲያናችን የአገልግሎት ስርዓት በሚፈጸምበት የመጽሐፍ ክፍል ዝማሬ መዋሥዕት በሚባለው ወይም ደግሞ ዝማሬ በሚባለው ድርገት ዕጣነ ሞገር ከመደረጉ በፊት አባቶቻችን ሊቃውንተ ቤተ ክርስቲያን የሚያደርጉት በዝማሬው ሁልጊዜ ይነሳል። እሑድ እሑድ ዓመት እስከ ዓመት ማለት ምን ተብሎ ይነሳል? በክሌ ዓሣ ወበአምስቱ ኅብስት አጽገቦሙ ኢየሱስ ለ50 ምዕት። ይህንን ሳይባል ያ የመጽሐፍ ክፍል አያልፍም ማለት ይህን ሳያነሳ ማለት በ5 እንጀራ በ2 ዓሣ ኢየሱስ ክርስቶስ የድንግል ማርያም ልጅ 5000 ሕዝብ አጠገባቸው። ይህንን ከዚያ ጋር አባቶቻችን ሊቃውንተ ቤተ ክርስቲያን ያደረጉት ከማያልፈው ከሰማያዊ ማዕድ ጋር ተያይዞ ማለት የሚባለው ድርገት ማለት ነው። ቅዱስ ሥጋውን ክቡር ደሙን ካህናቱ በጸሎት በቅዳሴ በሥርዓት አክብረው መንፈስ ቅዱስ ወርዶ አክብሮት ፍጹም ሥጋ አምላክ ፍጹም ደም አምላክ ሆኖ ለሚቀበለው ሰው ሲሰጥ ይህ ይባላል ማለት። ለማን ሲሰጥ? ሥጋ ደም በቅቶ ነው። ዝም ብዬ ነው የምለፈልግ። ምንድን ነው ያልኩት? ሥጋው ደሙን ለሚቀበለው ሰው ይህን ዝማሬ ወይም ደግሞ ይህንን መጽሐፍ ይህንን ስብሐተ እግዚአብሔር የሚባለው ከምን ጋር ተያይዞ ነው ያልኩት? ከሥጋው ደሙ ከበሉት ሰዎች ጋር ማለት ሁሉም ሰው ስለማይበላም አጽገቦሙ አያችሁ፣ አጽገቦሙ ኢየሱስ ለ50 ምዕት ሐዋርያት እስከ ዓለም ፍጻሜ ድረስ የማያልፈው ማዕድ ሁልጊዜ ይዘው ለሕዝቡ እንዲሰጡ ነው መድኃኒዓለም ክርስቶስ ስጧቸው። ምንም ስጧቸዋል? የሚበሉትን ስጧቸው። የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ስታነቡት ቅዱስ ጴጥሮስና ጓደኞቹ ያልታዘዙትን ሊያደርጉ ወደ ባህር ገብተው ነበር። ምን ሊያደርጉ? አሳ ሊያጠምዱ። ምን ሊያደርጉ? አሳ ሊያጠምዱ። ግን አሳ ሊያዙ ሙሉ ሌሊት አሳ ሊይዙ ምን ሊያደርጉ ነው? አሳ የሚይዙ ኮዲ ወሉ። ከዛ በፊት ግን ምን ተብሎ ነበር? አሳ እንዳታጠምዱ። ማንን አጥምዱ? የሰው ልጅ በቃ ከአሁን ሰዓት ጀምሮ የሰው ልጅ በቃ። ስለዚህ መድኃኒዓለም ኢየሱስ ክርስቶስ ዝም ብሎ ሲለሙ ያደሩት ሰዎች ምንም ባለመኖራቸውን የሚያውቅ አምላክ ወደ እነሱ ሄደ። ድካሞች ሲለሙ አድረው ማለት ሄደና ምን ጠየቃቸው? ምንድን ነው ያላቸው? ሲገናኙ ማለት ሄደ። ከደረሰ በኋላ ምን አላቸው? የሚበላላችሁ ተላቸው። ምን አላቸው? ምን ይበላል አላቸው? የላቸው። የሚበላላችሁ ጌታ ሆይ ምንም የለንም፣ ለመስራቱ ግን ስንደክም ነው ያደረው፣ ግን አንድ ፍሬም አልያዝም አሉ። አሁን የኔና የእናንተ አምላክ የፍቅር አምላክ በፍቅር ነው ሁሉን ነገር የሚያስተምረው ማለት ነው። እኔና እናንተ ብንሆን ግን እንዲህ አላዘዝኳችሁም? ከዚህ ለምን ወጣችሁ? አሁን በኋላ አሳ እንዳታጠምዱ አላልኳችሁም ብሎ ነው ሰው የሚቆጣው። እሱ ግን እንደዚህ አላላቸው። አሁን ትይዛላችኋልና እንዲይዙ ፈቀደላቸው፣ ያዙ። ከዚያ በፊት ግን እሱ ከሰማይ ይምጣ ከምድር ውስጥ ይምጣ ከየትም ይምጣ ያልታወቀ እንጀራ ተሰርቶ ማለት ምን ተሰርቶ? እንጀራ ተሰርቶ ማለት እንጀራ በወጥ ተሰርቶ አሳ ተጠብሶ አሳ ደል ይዞ የነበረ አሳ ተጠብሶ ፍሙ በጣም የታመዱ በዚያ ተጠብሶ ኑ አላቸው ብሎ አላቸው።
ብሎ አላቸውና በሉ ጠገቡ ማለት። አሁንም ምክንያት አለ። በልተው ከጠገቡ በኋላ ግን ሂዱ አላላቸውም። ምን አላቸው? ቅዱስ ጴጥሮስን ከሐዋርያት መካከል ጠራና የዮና ልጅ ጴጥሮስ ሆይ ከእነዚህ ይልቅ ትወደኛለህ አለና ጠየቀው። መጀመሪያ ላይም ካሁን በኋላ እንዳታጠምድ ተብሎ የተነገረው እሷ ነበረ። ከእነዚህ ይልቅ ትወደኛለህ አለው። አዎ ጌታ ሆይ እወድሃለሁ፣ እንደምወድህም አንተ ታውቃለህ አለው። ይህን ቃል 3 ጊዜ ጠይቆታል ማለት ነው። ከዚያ በኋላ ምን አለው? ትወደኛለህ ካለ በኋላ ጌታ ሆይ እወድሃለሁ ሲለው በጎችን ጠብቃለሁ። ሁለተኛም ተናገረ። የዮና ልጅ ጴጥሮስ ሆይ ከእነዚህ ይልቅ እኔን ትወደኛለህ? እወድሃለሁ፣ እንደምወድህም አንተ ታውቃለህ። ግልገሎችን ጠብቅ፣ ጠቦቶችን አሰማራ አለና በፍቅር 3 ጊዜ ነገረው ማለት ነው። እስከ መቼ ድረስ? ጌታ እስከሚመጣ ድረስ ማለት ነው። እየሰማችሁ ነው። ይህንን እንጀራ ስጧቸው። ምን ይላቸው? ስጧቸው። ዝም ብለው ቢኖሩ ምን ይላሉ? ይወድቃሉ። ዝም ብለው ቢሄዱ ምን ይላሉ? ይወድቃሉ፣ ይዝላሉ። ምን ሳይሉ? ሳይመገቡ። ይህንን ምድራዊውን ምግብ ብቻ አይደለም እያላቸው ያለው ማለት የትኛውን ነው? ሰማያዊውን ምግብ። ልብ በሉ። እየሰማችሁ ነው አይደለ? ይህን አላቸው። እንግዲህ ሰጪ እግዚአብሔር ነው፣ የሚሰጡት ሐዋርያት ናቸው። የሚሰጠው ማን ነው? የሚሰጠው ማን ነው? የሚፈልግ ሁሉ ይሰጠዋል ማለት ነው። ያመነ፣ የተጠመቀ፣ ንስሐ የገባ፣ የቀረበ እንዲሁ ይሰጣል። ምን ይላል? ይሰጣል ማለት ነው። ይህንን ነው ስጧቸው፣ ዝም ብላችሁ አትስደዷቸው ያለው መድኃኔዓለም ኢየሱስ ክርስቶስ ማለት ነው። እና ሐዋርያት ይህንን አድርገው ያንን ምግብ 12 መሶብ ሁሉ አንስተው በማርያም ቤት አስቀመጡትና ለበረከት ለደዌ ሥጋ እንዲሆናቸው ሌላ ጊዜ ተጠቅመውበታል። የታመመ ሰው ሄዶ ሲባል ይድናል። ምን ይላል? ምን ይላል? ይድናል። የታመመ በሽታ ያለበት ሰው ማለት ነው። ዛሬም ማለት ያመነ ሰው ዛሬም እናቶቻችን ከቤታቸው ጋግረው ሰርተው አምጥተው በቤተ ክርስቲያን ትንሽ ፍርፋሪ የሚወስዱት በረከትን አስበው ነው። ያንን የመድኃኔዓለም የኢየሱስ ክርስቶስን በረከት በአባቶቻችን በካህናት እጅ የተባረከው ከመድኃኔዓለም ኢየሱስ ክርስቶስ እጅ ሲበረክት የነበረው በረከት ወደ ሐዋርያትም ወርዶ ሲበረክት እንደነበረ ዛሬም የሐዋርያት ተከታዮች ካህናት አባቶቻችን የእግዚአብሔርን ስም ጠርተው በመስቀል ባርከው በእጃቸው አንስተው ሲባርኩት በረከት ነውና ያንን አስበው ይመገባሉ፣ ይድናሉ። ምን ይላሉ? ይላሉ። የዳኑ ምን ያውቃሉ? እዚህ ቤተክርስቲያን ራሱ የዳነ ሰው ጋር ታሞ የዳነ ይህ እንዴት ይሆናል? ያው ላመነ ነው ብያቸው። ምን ላለ ነው? ላመነ ነው የሚድነው ማለት ነው። እና እስከ ዓለም ፍጻሜ ድረስ ይህ ይሆናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ያንን እንጀራ ስጧቸው ያለው የገብሱን እንጀራ ብቻ አይደለም ብያቸዋለሁ። የትኛውን ነው? ከሰማይ የመጣውን እንጀራ። አሁን በሦስተኛው ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በሚያስተምርበት በሚሄድበት ቦታ ሰው ብዙ ሆኖ ተከተለው። ምንድን ነው ያልኩት? አሁን ብዙ ሆኖ ተከተለው። ምን ስለሆነ? ትናንትና ምግብ በልተው ስለነበረ ማለት ነው። ከዚያ በኋላ ምን አላቸው? ተመለሰና ዘወር ብሎ ሁሉንም እናንተ በቀደም ወይም ደግሞ እንጀራ ትናንት ስለበላችሁ አሁን የተከተላችሁኝ አላቸው። አሁን የሁሉ ሕዝብ የተከተለው ትናንት ስለበላችሁ የሚጠፋውን ምግብ ብቻ አስባችሁ ነው? እንደዚህ አይደለም ብሎ አስተምሯል። በዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው። መጀመሪያ ስለ ምድራዊ እንጀራ ካስተማራቸው በኋላ ከበሉ ከጠገቡ በኋላ ግን ይህ በቂ እንዳይደለ በግልጽ ነግሯቸዋል ማለት ነው። ከሰማይ የወረደ ይህንንማ አላቸው። ይህንንማ አባቶቻችሁም በምድረ በዳ 40 ዓመት 40 ዘመን በልተውታል፣ ግን ሞተዋል። ለምን ነው እንዲህ ያላቸው? መድኃኔዓለም ኢየሱስ ክርስቶስ ከመምጣቱ በፊት የሞቱት ሞተው ነበር። ምንድን ነው ያልኩት? አሁን የሞቱት ሞተው ነበር።
መድኃኔዓለም ኢየሱስ ክርስቶስ ከመጣ በኋላ የሞቱት ግን ከሞት ወደ ሕይወት ወይም ደግሞ የሕይወት መጀመሪያ ነው ሞት ይላሉ አባቶቻችን። ዛሬ እኛ የምንሞተው ሥጋውን በልቶ ደሙን ጠጥቶ የሞተ ሰው ሲሞት ምንድን ነው? የመጨረሻ ሞት ነው? ሞት ሳይሆን ከሞት ወደ ሕይወት ለዘላለም ሕይወት ወዳለው መሸጋገሪያ ነው ሞት። እነዚያ ግን ምን ብለው ነበር? ሞተው ነበር። ለምን? ምድራዊ ምግብ ብቻ ነው አይበሉት። ወደ ገነት ወደ መንግሥተ ሰማያት የሚያስገባ ከሰማይ የመጣ ምግብ አልበሉማ። ሰውነታችን ሥጋችን ከተፈጠረበት ምድር ከአፈር የበቀለውን በልተው መልሰው አፈር ሆነው በነፍሳቸውም በሥጋቸውም ሞተው ነበርና አባቶቻችሁና እናቶቻችሁ እኮ 40 ዘመን በምድረ ምንም በሌለበት በበረሃ በልተው ነበር። ግን ምን ብለዋል አላቸው? ሞተዋል አላቸው። ስለዚህ ሁላችንንም ምን ተብለናል? አሁን በአባቶቻችን በካህናት እጅ እንድንመገብ ስጧቸው የሚበሉትን። አሁን ግን እንዲህ ስታዩት ሰው ፈቃደኛ አይደለም ለመብላት። ሰው ይህን ምግብ ለመብላት ምክንያት ይፈልጋል፣ ምክንያት ያመካኛል፣ በምክንያት ጊዜውን ያራዝማል፣ በምክንያት ሕይወቱን ዘመን እያስረጀው ይኖራል። ይህንን ደግሞ የእኔና የእናንተ ጠላት የአባቶቻችንም ጠላት በልቦናችን ውስጥ ክፉ ሐሳብ እያሳደረ በአንድ ትዳር ባልና ሚስት ሆነው ትዳር እየመሩ ልጅ እየወለዱ የሚኖሩትን እንኳን አንዱ ፈቃደኛ እንዳይሆን እያደረገ ሳይበሉ የሚኖሩ ብዙዎች ናቸው ማለት ነው። ይህን ሥጋ ሰማያዊ ማዕድ አንድ ጊዜ ተበልቶ የማያስር የሚባለው ይሄ ነው። ከሥጋ ጋር የማይስማማ የነፍስ ምግብ መለኮት ያልተለየው ነፍስ የተለየችው ሥጋ ለዘላለም ሕይወት እንድናገኝ የሚያደርገን ሥጋ እንድንበላ ታዘናል። ሐዋርያቱ ካህናቱ እንዲሰጡ ታዘዋል። ሁልጊዜ ይሰዋል ማለት ነው። ሁልጊዜ ይሄ እንጀራ ይዘጋጃል ለሚበላው ማለት ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 1 ጀምሮ ስታነቡት አንድ ታሪክ አለ እዚህ ጋር የሰማችሁ ነው። ይሄን ልበልና ልጨርስ። የሐዋርያት ሥራ ምዕራፍ 10 ቁጥር 1 ጀምሮ ስታነቡት አንድ ታሪክ አለ። ያላመነ ሰው ነው፣ ግን ክርስቲያኖችን አይቶ የሚያደርግ ነው፣ ይሰራል። እሱ አላመነ፣ ከእምነቱ ውስጥ አልተቀላቀለም። ከክርስቲያኖቹ በላይ ግን ያደርግ ነበር። ምን ያደርግ ነበር? ይዘክራል። ከነበተሰቦቹ ይጸልያል። ከነበተሰቦቹ ማለት ነው። በጋራ ይጸልያል። በየሰዓቱ የጸሎት ጊዜውን አስቦ ይጸልይ ነበር እና በሚጸልይበት ሰዓት ግን የእግዚአብሔር መልአክ ተገልጾ ስሙን ጠርቶ ሲደነግጥ አትደንግጥ፣ እኔ ከእግዚአብሔር መጥቻለሁ ተልኬ ደስ ይበልህ፣ የምታደርገው መልካም ነገር ሁሉ ወደ እግዚአብሔር መልካም መታሰቢያ ሆኖ አድርጎልሃል አለው። መልካም መታሰቢያ ሆኖ ምን ብሎልሃል? አድርጎልሃል። ስለዚህ ቆርኔሌዎስ ደስ ይበልህ አለው። ነገር ግን የቀረህ አንድ አለ አለው። ምን አለው? የቀረህ አንድ አለ። አንድ ቀርቶሃል፣ ሁሉንም አስተካክለህ አላደረክም። የቀረህን ግን ካህኑ ይንገርህ አለው። ማን ይንገርህ? ካህኑ። አባቶቻችን የነገሩንን እንሰማ። እግዚአብሔር መንፈስ ቅዱስ ልቦናችን ብሩህ ያደርግልን። ከትዕቢት የማይጠቅም ትዕቢት እግዚአብሔር ያውጣል። እና ቅዱስ ጴጥሮስን ያለበትን ቦታ መልአኩ ነገረው። በስምዖን ቤት በወንዙ ዳር አለ። ቅዱስ ጴጥሮስን ወደ ቤቱ ጥራውና የቀረህን ይንገርህ ተባለ። ቅዱስ ጴጥሮስን እንዲያመጡ አገልጋዮቹን ላከ። ቆርኔሌዎስ ማለት ነው። ቅዱስ ጴጥሮስን ምን እንዲሉ ወደ ቤቱ ጠርተው እንዲያመጡ ተላኩ። ቅዱስ ጴጥሮስ በመንፈስ ቅዱስ ታይቶት ወጥቶ ተገናኛቸውና ማንን ትፈልጋላችሁ? አንተን ነው የምንፈልግ። ምን ሆናችሁ ነው? አንጡ ተብለን። ከዛ ሄዱ። እሱም ለብቻው እነሱም ለብቻ ሄዱ።
ቅዱስ ጴጥሮስና ልጆቹ ሲገናኙ ቅዱስ ጴጥሮስ ራበው። ምን አለው? ራብ ምን አለው? ራብ ቅዱስ ጴጥሮስ ምን አለው? ራብ ራበው። ከዚያ በኋላ የሚበላ ከሰማይ መጣ። ምንድን መጣ? ከሰማይ የሚበላ ምንድን ነው ያልኩት? የሚበላ ከሰማይ መጣ። ከሰማይ መጣ። ከዚያ ምን ተባለ? ቅዱስ ጴጥሮስ ብላ፣ አርደህ ብላ። የመጣው ምን አይነት ነው? ሰማይ ከሰማይ መጣ። ከሰማይ የመጣ እንስሳት፣ የማይበሉ እንስሳት ለምሳሌ እባብ፣ ጊንጥ፣ ጉርጥ ምናምን የሚባሉ አለ አይደል? እነሱ ሁሉ ተስለው በመጋረጃ ታውቃላችኋል? በመጋረጃው ላይ ተስለው ቅዱስ ጴጥሮስ ተመስጦ ነው የሚያየው። ቅዱስ ጴጥሮስ ተመስጦ ነው የሚያየው። ያንን ማለት ሰማይ ተከፍቶ የእግዚአብሔርን ዙፋን ያያል። አባ ሕርያቆስ በቅዳሴው ላይ ለቅዱስ ጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ አንተንስ በምንም ልንመስል አንችልም። በእሳትም በምንም ለእሳት መጠን አለው፣ ልክ አለው። እሳትን ይመስላል ይልና እንደገና እሱ ልክና መጠን እንዳለው ለአንተ ግን ለቅዱስ ጴጥሮስ እንዳሳየኸው ሁሉ በእጁ የተያዘ ነው። ከዚያ በኋላ ከመጣ በኋላ በመጋረጃው የተሳለው ስዕል ወደ ጴጥሮስ በወረደ ጊዜ ከሰማይ ማለት ነው አርደህ ብላ ተባለ። ጴጥሮስ ምን አለ? ጌታ ሆይ እስካሁን ድረስ የሚያጸይፍ ወይም ደግሞ የረከሰ ነገር በልቼ አላውቅምና አይሆንም አለ። ከዚያ ምን አለው? እግዚአብሔር ደግሞ እግዚአብሔር የቀደሰውን አንተ አታርክሰው አለ። ምን የሚል ቃል መጣ? እግዚአብሔር የቀደሰውን አንተ አታርክሰው አለ። 3 ጊዜ ነው አርደህ ብላ የተባለው። ከዚያ በኋላ ቅዱስ ጴጥሮስ ገባው፣ ምስጢር ገባው። በማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ስታነቡት ለምንድን ነው ጌታ ሆይ ሁልጊዜ በምሳሌ የምታስተምረው? በምሳሌ ይሄን ይመስላል ወይም ደግሞ ይሄ ነው እያልክ በምሳሌ የምታስተምረው ለምንድን ነው ብለው ሲጠይቁት ሐዋርያት ምን አላቸው? ለእናንተ የመንግስተ ሰማያት ምስጢር ማወቅን ተሰጥቷቸዋል። ዓይን እያላቸው ለማያዩ ለማያስተውሉ ለነሱ በምሳሌ አስተምራቸዋለሁ ብሎ ነግሯቸዋል ማለት ነው። እና ቅዱስ ጴጥሮስ የተገለጸለት ምንድነው? አህዛቡን አህዛብ ናቸው ብለህ እንዳንቅ እንደነዚህ አራዊት ወይም ደግሞ እንደማይበሉት እንስሳ መስለህ የምታስባቸውን ሰው የሚመስላቸውን እነሱን እንዳትንቅ። ከዚያ መካከል ማንን? ቆርኔሌዎስን እንዳትንቀው፣ ሄድና አጥምቀህ ሰማያዊውን ምግብ አብላው። ምን በለው? ሰማያዊ ምግብ አብላው። አያችሁ፣ እስከ ዓለም ፍጻሜ ድረስ ካህናት እግዚአብሔር ቤተሰቦች ያንን ምግብ ይሰጣሉ ማለት ነው። አዛዡ ማን ስለሆነ? እግዚአብሔር። የሰጠው ማን ስለሆነ? እግዚአብሔር። ተቀባዩ ማን ስለሆነ? እግዚአብሔር። ሰውታው ማን ስለሆነ? እግዚአብሔር። ይህ ሰው ምንም የለው ማለት ነው። ስለዚህ በዚች ቤተ ክርስቲያን የምንኖር ሁላችንንም ምግቡን ልንበላ ተሰጥተናል፣ ያስፈልገናል፣ ግዴታም ስለሆነ ማለት ነው። እና ያሳዝኑኛል ያለው እኮ ባናሳዝነው አዲያ ስጋውን እንድንበላ ይሰጠን ነበር። ደሙን እንዲሁ በጣም ነው እኮ የሚገርማ። ዝም ብላችሁ ስታስቡ ሙሽራ ይላሉ አባቶቻችን፣ ጨርሻለሁ፣ ድግስ ደግሶ ሰውን ጠርቶ ህዝቡን ጠርቶ ሙሽራው ራሱ ማለት ነው ራሱ ምግቡ ነው የሚቀርብ ሙሽራ ራሱ ማለት ነው ራሱ ጠርቶ ህዝቡን ማለት ነው ድግስ ደግሶ ጠርቶ ከዚያ በኋላ ራሱ ምኑ ነው ምግቡ ነው። እሱ ማን ነው? የድንግል ማርያም ልጅ መድኃኔዓለም ክርስቶስ ማለት ነው። ስለዚህ ብሉ ተብለናል፣ እንድንበላ እግዚአብሔር ይፍቀድልን። ያልበላን ማለት ነው የሰማችሁ ነው። ብሉ፣ ንስሐ ግቡ፣ ተናገሩ፣ የበደላችሁትን ዝርዝር አድርጋችሁ ተናገሩ፣ በካህኑ እጅ ተቀብላችሁ ብሉ። ከሞትንም የሞት መጨረሻ አይሆንብንም። የምን መጀመሪያ ይሆናል? የህይወት መጀመሪያ ከሞት ማለት ነው። ካልበላን ግን አንሸጋገርም። ከሞት ወደ ህይወት የምንሸጋገረው ምን ስንል ነው? ስጋዬን የበላ ደሜን የጠጣ ለዘላለም ህይወት አለው። ያልበላ ግን የዘላለም ህይወት የለውም። አምላካችን አባታችን መድኃኔዓለም ኢየሱስ ክርስቶስ በልተን ጠጥተን ጠግበን ረክተን በሰማያዊ ኢየሩሳሌም ከቅዱሳኑ ጋር ህብረት ኖረን እንድንኖር ይፍቀድልን። ያስተማረን የመከረን
የአባቶቻችን የእናቶቻችን አምላክ ክብር ሁልጊዜ ለሱ